አላህ በቁርአኑ ነግሮናል ምክንያቱም በጎሳ በቀለም ለያይቶ መራለች። ይሄ ራስ ማጥፋት ምናምን የሚባል ነገር ይቀራል። እንደገና ደግሞ እኔም አይምሮዬን ሰብስቤ ስራዎችን እሰራለሁ። በህግ አግባብ የምሄድበትንም አቆመዋለሁ። ስለዚህ ህዝቡን ገብታ ይቅርታ ትጠይቅ። እኔ እንደበደለችን አይደለም። ምክንያቱም እንኳን አንድ ዘመናይ የራሴ እህት ከገጠር አምጥቼ ለሷ ብዙ ነገሮች ሁኜ ያሳክምኳት እህቴ ክዳኛለች አይደለም። ሀቢባ እውነቱን ትመስክሪያለሽ። እናቴን መስመር ላይ አድርጌ ደውዬላታለሁ። የምታስታውሽ ከሆነ ምንድነው ያለችው? ታኒቅ ራሴን ከፎቅ ላይ ወረውራለሁ በሐሰት መስክሪልኝ ብላ እናቴን ሁሉ ስታሳምን ነበረች። የገዛ እህቴ ማለት ነው። መቀደመ ሲከሰኝ የነበረ ወንድ ስሙን አልጥራው ለሱ ያደረኩትን ያውቃለሁ። ለኔ የሚገባኝ አይደለም። ለኔ ፈጽሞ ስለራሴ እኔ ማውራትን አልፈልግም። ለኔ የሚገባኝ አይደለም። ማለትም ይሄ ድምጽ ባይኖር ሙሉ ላይፍ የተበላሽቶ ነበረ። ትዳሬ ይበተን ነበር፣ ሰራተኞች ይበተኑ። ምክንያቱም ያለሁበትን ያውቃለሁ። እና ምንድነው ልንፈልገው ገብታ ይቅርታ ታድርግ። አለበለዚያ ሪከርዶቹ እንዲለቀቁ አደርጋለሁ። እንደገና ደግሞ ነገ ራሷን የሆነ ነገር ብታደርግ ሁላችንም እንደዚህ ወጣ ፍቅር ዲዛይን ጋር እንደዚህ መቀደመ መጀመሪያ ቀን ህዝቡ የሰማው እየቆራረጠ እየጫነ ብዙ ነገር የሚያደርገው ነገር አለ። ስለዚህ እውነት አሁን እንዲትረዳ ገብታ ይቅርታ ትጠይቅ። ከዛም በኋላ ወደ ሌሎች መንገዶች እንሄዳለን። ብዙ ማውራት የምፈልጋቸው ነገሮች አሉ። ዛሬ እድሉ እንድትሰጪኝ እፈልጋለሁ። ገብታ ይቅርታ ትጠይቅ። እምቢ ካለች ሪከርዶቹን ትለቅልኛለች ማለት ነው። አመሰግናለሁ። ሶዲያና ገብተሽ ይቅርታ ጠይቂ ለህዝቡ። ካለበለዚያ በህግ የሚያስጠይቅሽ ብዙ ሪከርዶች ተደርገሻል። በጣም ብዙ ነገር ስትይ እዚህ ቤት ውስጥ ሳይሆን ከዚህ ቤት ውጭ። ፍላወር እየላከች ነው። ሞዴሬተሮች አስገቧት በረጁ ቦታ። ፈልግም እንዴት አስቦ እንደመጣለት አይዶን ነው አላውቅም። እኔ ራሴን አላጠፋም፣ መቼምም አላደርገውም። እውነት አለኝ፣ በጣም እውነት አለኝ። አሁንም ሳልፈራ የምነግርሽ እውነት ስላለኝ ነው። በአባቶች እንሂድ ያልኩት እውነት ስላለኝ ማለት ነው። እኔ ራሴን አላጠፋም። የእናቱን ስልክ ቁጥር አላውቅም፣ አልደወልኩም። ከማንም ጋር ስልክ አልደወልኩምም፣ አጠፋለሁም አላልኩም። ይሄም ደግሞ ካለ እኔ ችግር የለብኝም። ህዝቡ ማለት ይቅርታ ትጠይቂያለሽ አትጠይቂም? ሌላውን ቴና ይቅርታ ትጠይቂያለሽ አትጠይቂም? እሱም ብቻ ሌላ ማብራሪያ አልጠይቅም። ህዝቡን አይደለም እኮ ጠይቅኝ እያለሽ ያለው፣ ህዝቡን ይቅርታ ጠይቂ ነው እያለሽ ያለው። አንደኛ ይኸውልሽ እኔና እሱ አባቶች አንምልም የሚለው ነገር ካለ ሀቢባ እንድትረጅኝ አሁንም ፍትሃዊ ሁኝልኝ በእግዚአብሔር። እሺ እውነት አይደለ? እውነት ነው አይደለም? የሚፈልጉ አርጋብኛለች ካለ እንማል። እኔ አላደረኩም ስል እምላለሁ። በቃ መሀላ ነው የሚለየው። እሺ እንዴት መድኃኒት እንደሰጠሽው የሚያወራበትን ቪዲዮ የምታወሪበትን ቪዲዮ ላሳይሽ። አንቺ ይኸውልሽ፣ ቆይ ህዝቡ ይፍረድ። እኔ አይደለም የምፈርደው፣ ህዝቡ ይፍረድ። ይማል ወይስ አይማል የሚለውን ህዝቡ ይፍረድ እና ከኮመንት ከህዝቡ አይደለም። በአባቶች አስደውዬ እጠራዋለሁ። እዚህ ጋር አሁን የምጠይቀው በአባቶች አስደውዬ አንቺም እንድትፈርጅ አልፈልግም። እዚህ ጋር ህዝቡ እንዲያቅልኝ የምፈልገው ለልጁ መድኃኒት አላደረኩም ቮይስ አድርጌያለሁ። አዎ ቮይሱን ያደረኩት ራሱ ባለበት ነው። እኔ አሁንም መድኃኒት እንዳላደረኩበት እምላለሁ። አላደረኩም፣ ማድረግም አልፈልግም። አይላ ምን ታርግልኝ? በቃ ሻንዲ ልክፈተው። እሺ መድኃኒቱን እንዴት አድርጋ በምን ማጠጣት እንዳለባት ስትጠይቂ አንዴ ተረጋጋ ላውራ። ህዝቡን ግን በእኔ ጉዳይ በአንዳንድ ነገሮች ጉዳይ 25,000 ህዝብ በነበረበት ስላጉላላዋቸው በጣም ዝቅ ብዬ ይቅርታ አድርጉልኝ። በተለይ ስም ጠራሽ ብላችሁ ለሰደባችሁኝም ላላችሁኝም ልጆች እውነት ነው፣ ስም ጠርቻለሁ። መጥራት አልነበረብኝም ከሆነ ይቅር በሉኝ ብያለሁ። ሁላችሁንም ይቅርታ፣ እዚህ ጋር ህዝቡን ይቅርታ አደርጋለሁ። እኔ ግን ለስራዬ መተተኛ አይደለሁም፣ ማረግም አልፈልግም። ልጆች አሉኝ፣ ልጆቼን ማሳደግ እፈልጋለሁ፣ ስራ መስራት እፈልጋለሁ። ልጆቼን እንዳላስብን በአንዳንድ ነገር ልታገድ አይገባም። ዘመናዊ እንድትይ የምፈልገው እንድንገርሽ
እንዴት የሚፈልግ ብዙ ማብራሪያ አልፈልግም። ዘመናዊ እኔ እዚህ ሀገር ለመምጣቴ አንቺ ምክንያት ነሽ። በየትኛውም መንገድ በምን መልኩ የኔን ህይወት እስከምታመሰቃቂበት ሰዓት ላይ ለኔ በጎችን አድርገሻል። በምንም መልኩ የሚካድ አይደለም። አንቺ ጠላቴ አይደለሽ። አሁንም ያደረግሽው ነገር ሊጸጽትሽ ነው እንጂ የሚገባው ህዝቡ እዚህ የተሰበሰበው ህዝብ ህፃን አይደለም፣ የሚሸወድ ህፃን አይደለም። በየትኛውም መንገድ አዳምጪ ናሽ፣ እባክሽ አዳምጪ። ስለዚህ አሁን እንደዚህ አድርጊያለሁ አላደረኩም፣ እንደዚህ አዳምጪ፣ እንደዚህ አድርጊያለሁ አላደረኩም አትበይ። ስህተት ሰርቻለሁ ይቅርታ በሚል ህዝቡን ጠይቂና ውጭ። ካለበለዚያ ጥሩ አይመጣም። ግድ የለሽ አንቺ ይቅርታ ለማለት የፈራሽውን እኔ እኮ ሙሉ ላይፌን አመሰቃቅለሽው ነበረ። እኔን እኮ እግዚአብሔር ደግሞ ባይወልደኝ እንደዚህ ነው አልልሽም። ስለዚህ ስህተት ሰርቻለሁ ይቅርታ ብለሽ ውረድ። ግድ የለሽም፣ አይጠቅምሽም። ግድ የለሽም። እኔ የምለምንሽ ስህተት ሰርቻለሁ ይቅርታ ብለሽ ብቻ ውረድ። አይጠቅምሽም። ጨርሻለሁ። መልሱ ያንቺ። እሺ ሀቡዬ፣ ይቅርታዬ ማለት ችግር የለብኝም። ይቅር ባይነት የታላቅነት ነው። ግን እውነት ስላለኝ አልኩሽ፣ እውነት ስላለኝ ህዝቡን ስላጉላላሁት ብቻ ይቅርታ አልኩሽ። ገና ከመግባቴ በፊት በተያዘብኝ ቪዲዮ ምክንያቱም በአንዳንድ ነገሮችም ብዙ ቪዲዮ አርጃለሁ፣ ብዙ ቮይስ አለኝ ከሱ ጋር ብዬ የመጀመሪያ ቀን ተናግሬያለሁ፣ ካስታወስሽ ማለት ነው። አሁን እኔና እሱ እኔም ክርስቲያን ነኝ እሱም ክርስቲያን ነው። ከቻለ ሊፈርደን የሚችለው ቤተ ክርስቲያን ይሄ ሃይማኖት መደበቅ ምን አመጣው? ሃይማኖት ውስጥ መሸሸግ አንዴ በብሔር ያህል ይቅርታ ከማለት ውጪ ሌላ ምንም ልል አልችልም። ህዝቡን ይቅርታ። እኔ እናንተን ግን ፈጣሪ የላይኛው ፍርድ እንዲፈርደን እፈልጋለሁ። ሀቢባ ይቅር በይኝ፣ ይቅርታ ከዚህ ጋር ዘግቻለሁ። እኔ እናንተን ፈጣሪ ድንግል ማርያም እውነቷን ታሳየኝ። ሌላ ምንም ማለት ነው። እግዚአብሔር ለአንተ እኔ ክፉ ከሆንኩኝ መድኃኒዓለም እውነቱን ያሳየኝ፣ ለአንተም ያሳየኝ። ሌላ ምንም ማለት ነው። ዘመናዊ እንዳትወጪ፣ አንድ ደቂቃ አዳምጪ። እንዳትወጪ፣ አንድ ደቂቃ አዳምጪ። አይገባኝም። አንድ ደቂቃው ዘመናዊ ቀጥልሽ። አይገባኝም፣ ፍቅር አይገባኝም። እኔ ዘመናዊ አዳምጪ። እኔ እየታገስኩሽ ያለሁት አትመውቲ። ለምንድን ነው የምትመውቲ? አቢባ የምትመውቲ ፍትሃዊነት ለምን አትሆኝም? ዘመናዊ ነገሩ ቢያጥም ስትጠቀሚው አንቺ ነሽ። ነገሩ ቢያጥም ስትጠቀሚው አንቺ ነሽ። ነገ የሆነ ነገር አዳምጪ። በቃ አለቀ። እዚህ ጋር ተፈጥሬዋለሁ። የስራዬን ይስጠኝ፣ የስራህን ይስጥህ። ይሄ ለኔ አይገባኝም። ከተገባኝም ደግሞ እግዚአብሔር የስራዬን ይስጠኝ። ግን ልጆቼን፣ እናቴን፣ አባቴን ደካማ እናት አባት አለኝ። የምታስፈራራኝም የምትለውን በእነሱ ነው። ሀቢባ 21,000 ህዝብ በቃ እኔ ጨርሻለሁ። ሀቢባ እኔ ጨርሻለሁ። ወደ ማስረጃው ሂጅልኝ። ላሰማ ላሳይ፣ ቪዲዮቹን ቮይሶቹን ላቅርብ። አመለጠች እንደ ልማዷ። ይሄ ህዝብ ያንቺ መጫወቻ ነው። ጥሩ፣ አንተ መናገር የምትፈልገውን ነገር ተናገር። እኔ በጣም አጸያፊ ስድቦችን ቤቷን ከፍታ በጣም ኃይለኛ አሉ የሚባሉ ባለጌ ስዳደግ ተሳዳቢዎችን አስገብታ ስትሰበኝ ስክሪን ሪከርድ ታልኮልኛል። ግን ምንም ያልኳት ነገር የለም። ለምን እንኳን አላልኳትም። ዛሬ ቤቴ ስትገባ አስገባዋት፣ አዳመጥኳት። አይባ ማለትም ህዝቡን አሁን እውነቱን ቢያውቅ ደስ ይለኛል። ግን ትናንትና ሲደርሰኝ የነበረ ለምሳሌ ምስክሮች ብላ ስትጠራቸው የነበረው ለምሳሌ ምስክሮችን ስትጠራ የነበረው ራሷን እንድታጠፋ ነው። ግን እንዲያው ህዝቡ ብዙ ነገር ከሚል ይልቅ መድኃኒት ሲዘጋጅ ነው ሲሰሙ ነበር። አንዲት ሪከርድ እንኳን አስተሚል እንዴት መድኃኒቱን እንደሰጠችኝ እና እሷን ብቻ አስተሚል። በቃ ብዙዎቹ ይቅሩና እሷን ብቻ አስተሚል።
ጽፍላችኋለሁ ካልተሰማችሁ በስልኬ። እሺ 2 ቁጥር መረጃ እየወጣ አይደለም አይደለ? እኔ የምልሽ ከአንቺ እኔና አንቺ የምናወራው በአንቺ በኩል ግን መረጃ እየወጣ አይደለም ማለት ምናልባት ሳሜ ካወቀችብሽ እንደገና ደግሞ ማለት አሁን እንትን እያወራኝ ነበርና ቀሚስ ብዛት ቀሚስ ነበር የሚሰራ እሱን ራሴ ምናምን ነገር አለኝ። ምንም ካመመ እንዴ ምናምን ስለው አይ ምንም ራሴ ማረጋጋት ስላለብኝ ነው ምናምን አለ። በነገራችን ላይ ፈዟል። ጋይስ አይሰማም ይልቃይ ይሰማላ። ባይፓድ አድርጌ ላሰማቸው። የስልኬ አሮጌ ስለሆነ ጥራትም የለው። ቆይ ባይፓድ ይሄን ቮይስ ከየት አግኝተህ ከየት አመጣኸው? ከማስልክ ወሰድከው? ይሄ ቮይስ የኔ ቮይስም አይደለም፣ አድርጌም አስቤም አላቅም። ይሄ ለህሊና ተወዋለሁ። እኔ ግን አሁንም በማላው ሄድበታለሁ፣ ችግር የለው። ላንተ ግን ይሄን ቮይስ አላደረኩትም፣ በእውነት አላደረኩትም። ይሄ የኔ ቮይስ አይደለም። አስረግጥ ያደረኩትን ቮይስማ እኮ አምኜ ተስማምቼ አዎ እኔ ነኝ ብዬ ተናግሬያለሁ። ይሄን ግን በፍጹም ሀቢባ ከሰማሽኝ ይሄ ቮይስ የኔ አይደለም። ብዙ መጋጋት አይጠበቅም። የሌላ ሰው ድምጽ ከሆነ ይሄ አልኩሽ የሌላ አይደል። ዛሬ እኮ ቮይስ ነገር ተቀናብሮ እንደሚሰማ ማናችንም እናውቃለን። እኔ ግን ላንተ ይሄን አላደረኩም በፍጹም ሀቢባ። አንዴ እንስማው። ምናልባት የሌላ ሰው ድምጽ ከሆነ እንስማው። አንዴ የሌላ ሰው ድምጽ ከሆነ ተሳስተኛ ሀቢባ ይሄን ቮይስ የት አገኘኸው ብለሽ እንድትጠይቂልኝ እፈልጋለሁ። ያንቺ ካልሆነ በኋላ ችግር የለውም። አይ ያንቺ ሶሊያና ያንቺ ካልሆነ ምን አስጨነቀሽ? ከየት የኔ ድምጽ አይደለም አላልሽ እኮ? ኖ እኔ ማወቅ የምፈልገው ከየት አገኘኸው ብለሽ እንድትጠይቂልኝ እፈልጋለሁ። ግን ያንቺ ድምጽ ካልሆነ ምን አስጨነቀሽ? ያንቺ ካልሆነ ከየትም ቢያመጣው የሰውዬ ያንቺ ድምጽ ካልሆነ ለምን ታፍኝኛለሽ? ግን ለምንድን ነው የምታፍኝ? ከየት አመጣከው እንጠይቋለን። አንዴ እነስማውና የኔ ድምጽ አይደለም ካልሽ የድምጹ ባለቤት መታ ተጠይቀው ከየት እንዳመጣ። የድምጹ ባለቤት አይደል? እሷ ናት የመጠይቅ መብት ያላት እኮ ማለት። ቆይ እሺ አንዴ እንስማውና የእሷ ነው አይደለም እንስማው። አወራሻለሁ ችግር የለም። ለህዝቡ ግልጽ አደርጋለሁ። ምንም የሚደባበቅ ነገር አይኖርም። ጥያቄሽን ሊመልስ ነው። እናመሰግናለን። አንዴ እንስማው። መጀመሪያ መጠጣት ያለበት ወይስ መጀመሪያ ዝም ብዬ ምግብና አረቄውን ላጠጣው መጠጡን ላጠጣው ከዛ በኋላ የሆነ ቅብዝብዝ ሲልሽ ሽንት ቤት ይገባ የለ የዛኔ ዶላር አድርጌ ሰጠዋለሁ። መረጃ እየወጣ አይደለም አይደለ? እኔ የምልሽ ከአንቺ እኔና አንቺ የምናወራው በአንቺ በኩል ግን መረጃ እየወጣ አይደለም ማለት ምናልባት ሳሜ ካወቀችብሽ እንደገና ደግሞ ማለት አሁን እንትን እያወራኝ ነበርና ቀሚስ ብዛት ቀሚስ ነበር የሚሰራ እሱን ጠይቅልኝ ብዬው ራሴን ላረጋጋ ምናምን ነገር አለኝ። ምን ሆን ካመመ እንዴ ምናምን ስለው አይ ምንም ራሴን ማረጋጋት ስላለብኝ ነው ምናምን አለኝ። በነገራችን ላይ ፈዟል። እናት አባቴ እኔ ጸበል በጸበል ሲሄድ የዋለብህን ሰው አውቀዋለሁ። እውነታው ከፈለክ መረጃውን ልስጥህ። ስለዚህ የሰራብህን ሰው ስለማውቀው ከእሱ ጋር ሄድና እሱ ያሰረውን እሱን ይፍታው። በነገራችን ላይ አንዳንዴ ራሴን አላውቅም ነበር እና ማለትም መርቅ ጠንቋዩን ያገናኘችሽ ልጅ ነው እየሰጠች ይህን ድምፅ ነው የሰጠች ማለት ነው። ሌላም እኮ አለ። እኔንም ባለቤቴንም ለማስገደል የምትሄጅበት መንገዶች እኮ አሉ። ማነሽ ዘመናዊ ስንቱን ነገር እናውራው። ለምን የሚዲያ ርዕስ ሆነን እንከርማለን? በአጭሩ እንዝጋው ምለው ለዛ ነው። ብዙ ጉዶች አሉብሽ፣ ብዙ ነገሮች አሉብሽ። ለምን ስራዎችን አሰር የዛኔ ባለቤትህ ማን ነበረች? ባለቤትህ ማን ነበረች? የዛኔ አንተ ከኔ ጋር ነው የነበርከው። ይቅርታ ላቋረጥኩ መልሰው ብዬ ነው። እኔ ባለቤት አሁን ስለሌላ ጉዳይ አይደለም። የት አገኘው ነው ጥያቄሽ? በቃ ጠንቋዩን ያገናኘችሽ ሰጠች። አብረን የነበርነው ከኔ ጋር ነው የነበርከው። አንተ ከኔ ጋር ነው የነበርከው። እኔ አሞኝ ይወልስና አሞኝ ስሚ፣ ከጅምሩ እኔ ሱቁንም የከፈትኩት ከጸበል ከተመለስኩኝ በኋላ ነው። ሱቁንም ጭምር የከፈትኩት እኔና አንቺ ተላይታ። ነገር ግን ሱቁን ከፍቼ ማን ወይ ታሰማኛል አንዴ
ጸበል ያልከው ለጸበል ላልከው ማለት ነው። እኔ ከዱባይ ኢራናዊ ሁኜ ወደ ኢትዮጵያ ከገባው በኋላ ፓስፖርት ይዤ ወደ ኢትዮጵያ ከገባው በኋላ እኮ እኔ እናንተ አልተገናኘንም። በዛው ቀረን። ኢራናዊ ሁኜ ያለሁት ዱባይን ሳልወጣ ስንት ዓመት ሙሉ ዱባይ ሳልወጣ እኔ እናንተ አብረን ነበርን። ፓስፖርት ዘመናዊ አንድ ነገር ልንገርሽ ባካችሁ ሚውት አድርጉልኝና እኔ ልመልስ ወይ እየተደማመጠ ማነሳ ዘመናዊ እኔ ብቻ ላውራ እያልሽ ነው። እኔ ብቻ ላውራ እያልሽ ነው። በጣም እኔ እጅግ በጣም እድሉን እየሰጠውሽ ነው። አንቺን ነው ሞር እየሰማንሽ ያለ ነው። እድል እየሰጠሽው አይደለም። ሲያወራ ታቋርጫለሽ። እባክሽ አንቺ እንደገባሽ እንዳታቋርጡኝ ብለሽ ማንም ሳያቋርጥሽ ጥያቄዎችሽን አስተላልፈሽ ጥያቄዎችሽን እዚህ ጋር ጽፌ 7 ጥያቄዎችሽን ጽፌ በስነ ስርዓት ጥያቄዎችሽን መልሶልሻል። አሁንም ሀሳብ ካለሽ እንደ ትልቅ ሰው ወረቀትና እስክሪብቶ ያዢ፣ ጻፊው። ልክ ሲጨርስ ሚውትሽን አብርታሽ እኔ ጥያቄዎቼ ይሄ ናቸው በይ። እኛ ትልልቅ ሰዎች ነን አይደለ? አስሬ አንዱን እያቋረጠ ሀሳብ ልንምታታ አይገባም። ስለዚህ ጭንቅላትሽ ላይ የሚመጣውን እያንዳንዱ ጥያቄ አስፍሪ ወረቀት ላይ። ከዛ ሲጨርስ ሚውትሽን አብርታሽ የአንቺ አየር ነው፣ የዛኔ ማንም አያቋርጥሽም። ቴንክ ዩ ሌትስ ጎ። አሁን ያንተ ተራ ነው። ማንም አያቋርጥህም ከዚህ በኋላ። ይቅርታ ሀቢባ፣ ምንም መሰለሽና ብዙም ማብራራው ነገር የለም። ግን ምንድነው እሷ እስካሁኑ ቀን እኮ አልተወችኝም። አጋጣሚውን በምታገኝበት አጋጣሚ ሁሉ አልተወችኝም። ሱቅ ከፍቼ መጥቼ ያደረገችኝ ነገር ህዝቡ እየሰማው ነው። ሱቅ ከከፈትኩኝ በኋላ እኮ ሜቢ ራሴን ሁሉ አጥቼ ነበረ። ማለትም የላኩልሽ ቪዲዮ ጸበል ቦታ ሆኜ ለፍልፌ የተገኘ ነው። ማለትም ላይፌ ተመሰቃቅሎ እንዴት አድርጌ ልንገርሽ? ማለትም እንዴት አድርጌ ለህዝቡ እንደማስረዳ አላውቅም። ነገር ግን በዋናነት ነጥብ ለጠየቀች ማን ነው የታገኘው ላለችኝ እሷን ያገናኛቻት ጠንቋዩን ያገናኘቻት ልጅ ነው ሪከርዱን የሰጠችኝ። እሱም ብቻ ሪከርድ አይደለም፣ በጣም ብዙ ሪከርዶች እኔን ለማሳበድ ከእጄ ላይ ገንዘብ እንዳይኖር ለማድረግ 180 ሺህ ብር ነው የከፈለችው። አላሁ አክበር ቶታል። ሌላ በዚህም ደረጃ መናገር አልፈልግም። ብፁዕ አባታችን አቡነ ዲሜጥሮስ እንዴት እንደነበርኩኝ ያውቃል። በቃ ህይወቴ ጭልም ብሎብኝ በህመም ስሰቃይም ብዙ ነገር ሲሆንም እሳቸው መጥተው እያረጋጉኝ እሳቸው እያጽናኑ ነው በህይወት ቆሜ ያለሁት። ማለትም እዚህ ስታዩ ጤነኛ ነኝ፣ ግን ጤነኛ አይደለሁም። ከማንም ሰው ጋር የሄድኩት የለም። እግዚአብሔር በሚያውቀው ህመሜን ለሰው አልናገርም፣ ምክንያቱም የሚፈይድልኝ ስለሌለ። ጠዋት ማታ ለእግዚአብሔር ከማውራት በዘለለ ምንም ነገር የለም። ምክንያቱም እንደ ስንቱን የሆንኩትን ነገር እንዴት አድርጌ ልንገራችሁ? ሁሉ ነገር ባዶ ሆኖብኛል። ፍቅር ዲዛይን ስሙ ነው ያለው። ስላለቀስኩ ግን እውነተኛ አይደለሁም። ያለቀሰ ሌባ ነው። በነገራችን ላይ መቀደመ አንብታ ነው ህዝቡን አሳምጻብኝ የነበረው። በቃ የመሆነውን ሳስብ ነው እንጂ የምናገረው ስላለቀስኩኝ ህዝቡ እንዲያምነኝ አይደለም። ምክንያቱም 3 ዓመት እግዚአብሔር እኮ ደግሞ ፈጥሮኛል። ከአንድ 2 3 እድል እኮ ሰጥቶኛል። ከአንድ 2 3 እድል ሰጥቶኛል። ሜቢ አሁንም ይቅርታ ላድርግልሽ እያልኳት ያለሁት እግዚአብሔር ስንት እድል ሰጠኝ በህይወት እንድኖር። ጋይስ ቲክቶክ ይዘጋል። የሚያለቅስ ስቲከር አታርጉ ፕሊስ። እንዳለ ኮመንቱን በለቅሶ ሞላችሁት። ቲክቶክ ይዘጋል የሚያለቅስ ስቲከር። ስታፕ ኢት ጋይስ። ስለዚህ ሀቢባ እሱ ምንድነው እዚህ ጋር ሳጥር የምነግርሽ እኔ ከአንዴ 2 3 በተለይ አዲስ ዓመት አካባቢ ሲመጣ እኔ ብዙ ነገሮች ይሆናሉ። በአግባቡ የምሰራበት ጊዜ የለምና ይህ ጉዳይ እኔ ይቅርታ ብላ ጉዳዩን እንድዘጋው ነበር የፈለኩት። አሁንም ማስረጃዎችን ከመልቀቅ የሶሻል ሚዲያ ርዕስ ሆኖ እንደዚህ እንትን ከማለት እሷም ስራዋን እንድትሰራ እኔም ስራዬን እንድሰራ በየትኛውም መንገድ በምንመር። ስለዚህ ዘመናዊ ምትው ነገር ካለበኝ በእኔ በኩል ግን አንደኛ ህዝቡ ይፍረደኝ፣ ሁለተኛ ደግሞ በህግ አግባብ ከነገ ጧት ጀምሬ እሄድበታለሁ። እኔ ለሰራሽው ስህተት ይቅርታ ትጠይቂያለሽ ነው እንጂ በዚህም ደረጃ ሞራል ኑሮሽ ምታወሪበት መንገድ ይኖራል ብዬ አልገመትኩም ነበር። ጨርሻለሁ። ሌሎችን ከጨረስነ በኋላ ማመስገን ያለብኝ መናገር ያለብኝ ነገር ተናግሬ እወርዳለሁ። እሷ የምታወራው ነገር ካለ ትናገር። አመሰግናለሁ። ሀቡ ላውራ
አዎ አሁን አውሪ ዘመናዊ ከመጀመርሽ በፊት አንድ ነገር ልንገርሽ። ሆይ ሆይ የሚሉሽ ተሳዳቢዎች ገደል ሊከቱሽ እንጂ ሊጠቅሙሽ አይደለም። ጥፋትሽን አምነሽ ይቅርታ ጠይቀሽ ስራሽን ከህዝቡ ጋር ታርቀሽ ስራሽን ብትሰሪ ልጆችሽን ብታሳድጊ ይሻልሻል። ገባሽ? ጥፋትሽን ያው እኔ ቪዲዮዎች ስላሉ ነው እጄ ላይ ገባሽ? ቮይሶች ስላሉ ነው። እኔ ሴትነቴ ስብዕና አስተዳደጌ አይፈቅድልኝም እንደዚህ አይነት ነገር አውጥቼ እዚህ ጋር ለህዝቡ ለማሰማት። እኔም ሴት ነኝ፣ እኔም እናት ነኝ እና ለዛ ነው ገብቶሻል። ልቦናሽ እያወቀ ከምትከራከሪ እልህ ከምትጋቢ እልህ ምላጭ ያስውጣል፣ እልህ ገደል ይከታል። እልህ ተያይዘሽ በኋላ አንቺ ነሽ የምትጎጂው። ለምን? ብዙ ማስረጃዎች ስላሉት ሰው ያዋጣኛል ካልሽ እኔ እንደ እህት መክሬሻለሁ፣ በኋላ እንዳይጸጽትሽ። እሺ አሁን ችግር የለም። ችግር ኑሮብኝ እኮ ይቅርታዬ ማለት ችግር የለብኝም አልኩት። እነዚህ አጸያፊ ቪዲዮዎች፣ እነዚህ አጸያፊ ነገሮች አሉብሽ እያልሽኝ ነው። እነዚህ አጸያፊ ቪዲዮዎች ከየት መጡ? አንድ ሰው ጓደኛዬ ብለሽ ስትኖሪ፣ የወደፊት ባሌ ነው ብለሽ ስትኖሪ፣ ይቅርታ ለእንትኑ ማለት ነው ስትኖሪ መቼም አምነሹ ነው የምትኖሪው አይደለ? ይሄን ቪዲዮ የት አግኝቶ ቀረጸው? ቮይስ እኮ ነው፣ ቮይስ ቪዲዮ አይደለም። ቪዲዮዎቹማ ይኸውልሽ ቮይሶች ናቸው፣ ቪዲዮዎች አይደሉም። ቮይሶች የተጎዳዋቸው ነው እንጂ የእሷ ነገር አይደለም። ቪዲዮዎቹ ምን የተጎዳሁት ነው፣ የእሱ ጉዳት ነው። የአንቺ ቮይሶች ናቸው፣ ቮይሶች የራስሽ ድምፅ። በዚህ ደረጃ አልኩሽ፣ በዚህ ደረጃ ለፍቅር እኔ ምንም አይነት ነገር እንዳላደረኩ እኔነቴን አውቀዋለሁ ሀቢባ። እግዚአብሔር ነው የሚፈርደኝ፣ እውነቴን እግዚአብሔር ነው የሚፈርደኝ አልኩሽ እኮ። የቮይስ ምስክር ብዙ ይኖረኝ ነበረ፣ ያወራውበት ብዙ ይኖረኝ ነበረ። ስልኬን ራሱ ነው የሰበረው፣ ራሱ ነው ያሳጠኝ። ኢራናዊ ሁኜ ከሀገር ቤት እስከምገባ ድረስ ከፍቅር ጋር ከአንድ ቤት ነበርኩኝ አልኩሽ። ከአንድ ቤት ስኖር ግን ምን እንደሚያደርግ እኔ ማመኔን አብሬ መኖሬን እንጂ ምን ያደርገኛል ብዬ አላስብም። ኢትዮጵያ ፓስፖርቴን ይዤ ከገባው በኋላ ግን ተመልሼ በአካል ከፍቅር ጋር አልተገናኘውም። ለምን? ጎንደር ነበርኩኝ ጸበል እየተጠመቅኩኝ አልመጣውም። ተደውሎ ተነገረኝ ፍቅር ሚስት አገባ አሉኝ። ማንን ሲባል አንዲት ልጅ አግብቷል። አገባ? አዎ። እኔ ታምሜ ተኝቼ ታምሜም አይደለም እንግዲህ የተናገርኩትን ተናግሬያለሁ። በዛ ምክንያት እዛ ነበርኩኝ እንጂ በዚህ ደረጃ አላደረኩም። እውነት እግዚአብሔር ለሚያውቀው። ስለዚህ አርጋብኛለች ካለ እግዚአብሔር ስራዬን ይክፈለኝ፣ ስራዬን እግዚአብሔር ይክፈለኝ። ከእግዚአብሔር በታችን በላይ ማንም የለም አይደለ? እግዚአብሔር ይክፈለኝ። እሺ ካላረክሽ ቮይስ ማን ነው? በምን ላጠጣው? አጠጣሁት፣ ታመመ። አላረኩም። በእውነት የማን ነው ቮይሱ? የማን? ይሄ አሁን የሰማነው ድምጽ የማን ነው? ራሱን ጠይቁ። ያንቺ ድምጽ አይደለም፣ የኔ ድምጽ አይደለም። እኔ እንዲህ አይነት ቮይስ አላደረኩም። እንዲህ አይነት ቮይስ በፍጹም አላደረኩም። ማን ያደረገው? ልጅቷስ ማናት? እኔ አላውቅም። እኔ ፈጣሪ ወይ ይሄን አልኩ። አቡዬ ተሰማቱ። አንዴ እንስማው፣ ድጋሚ ቢፍራድ እንስማውና ድጋሚ ቢፍራድ። አንዴ ስሚኝ፣ አታቋርጪ በእግዚአብሔር። እኔ በልጅ ለምንሽ አታቋርጪ። እሺ ይሄን ቮይስ አልኩ። ይሄን ቮይስ ብትልኪልኝ ደስ ይለኛል። ነገ ግን እኔ ከአባቶች ሂጄ እግዚአብሔርን በመሐላ ጨርሰዋለሁ። እንዲምልልኝ ይፈልጋለሁ። እኔ ልጆቼን ይንሳኝ በመሐላ እንዲምልልኝ ነው የምፈልገው። ለሱ በዚህ ደረጃ ወርጄ አላደረኩትም። እውነት እኔ ለሱ ይህን አርጄ ከሆነ ማለት ነው። ዛሬ ማሪ አድርገሽ ቮይሱ የማን ነው? አሁን እኔና ህዝቡ የሰማነው ቮይስ ያንቺ አይደለም? ከየት ያመጣው ብለሽ ጠይቂልኝ። ያመጣው እሱ ያመጣውማ ጠንቋዩን ያገናኘችሽ ልጅ 180 ሺህ ለእሷ 80 ሺህ ለጠንቋዩ 100 ሺህ ከከፈልሽው እሷ ናት የሰጠችው። 180 ሺህ ብር እየተከፈለው ለኔ ከዚህ ወስዶ ላስፈታለት። አሁንም አገሩን አልጠራም፣ ሰውየው ዘመዱ ነው። አምደ ጽዮን ይባላል። እሱ ሰውዬ ይከፍሎት የኔን ነው ያስፈታልኝ እንጂ ለሱ አይደለም የተከፈለው። ለኔ ነው የተከፈለው። እሺ ድምጽ የማን ነው? ይሄ አሁን የሰማነው ድምጽ የማን ነው? አላቅም። ከየት እንዳመጣው አላቅም። እግዚአብሔርን እኔም ጆሮዬን ተጠራጠርኩ። አንዴ ነው የማን እንደሆነ። ከዚህ በላይ ግን አንዴ ህዝብ ያዳምጥና በኮመንት ይንገራችሁ። በቃ ሚውት አድርጊና ይመልስልሽ። አልተገናኛችሁም። ይሄን ቮይስ ሄዳምጥቼ ነው ለአንተ መድኃኒት ማበላው። ዘመናዊ የዛሬ ስንት ዓመት እንደሆነ እሱ ያስረዳ። መቼ እንደሆነ እሱ ያስረዳ። አንቺ ሚውት አድርጊ ያስረዳሽ። አሁን ደግሞ እኔ ብቻ ላውራ አትበይ፣ ለሱ ምድል ስጭው። ዘመናዊ እሺ ጀምር። የው ሚውት አድርጋለች። ዘመናዊ
ሰው አንድ ይሳሳታል፣ ሰው ሁለት ይሳሳታል፣ ሰው ሶስት ይሳሳታል። አንቺ ግን 7 ዓመት ሙሉ የኔን ህይወት ለማጥፋት በሚገባ ቆርጠሽ ተነስተሻል። እኔ እግዚአብሔር ባይረዳኝ አሁንም የሞትኩ ሰው ነኝ። ማለትም ገለሽኝ ነበረ ዘመናዊ በየትኛው መንገድ በምንም መልኩ እኔ ቤት አከራዮችን መደወልና መጠየቅ ይቻላል፣ ግን ምስክር ሊሆን አይችልም። ልክ እንዳስደረግ ማለትም መድኃኒቱን ከወሰድኩኝ በኋላ አጅማንን ጭምር ለቅቄ ሻርጃ ገብቼ ነበር። በጣም ህመሙ ሲበረታብኝ ነው ወደ ኢትዮጵያ ሄድኩት። ዘመናዊ ህሊናሽ ያውቃል። እስኪ 24,000 እና 25,000 ህዝብን የተሰበሰበን ሰው አንዋሽ። ማለትም ሞት ራሱ እረፍት ቢሆን መልካም ነው። ማለትም ሙቼ ራሱ ደስታ የምታገኝ ከሆነ ግን ምስት መሻት በይኝ። ስለዚህ አሁንም ቢሆን ቀሪ ዘመኔን በሰላም እንድኖር እኔን ተይኝ እንጂ እኔ ካንቺ እስከ መፈጠርሽ በፍጹም ላስታውስሽ አልችልም። በህይወት ዘመኔ እንዳንቺ አይነት ክፉ ሰውም ገጥሞኝ አያውቅ። እንዴ ክፉ ባቶኝ እኮ ከ9 ዓመት በኋላ እድሉን መተሽ እኮ ድርጅቴ ዜሮ አድርገሽ ነበር። በእርግጥ ብዙ ነገሮች ችግር አሉ። ዜሮ አድርገሽ እኮ ነበር። በሐሰት ገንዘብ በላብኝ ብለሽ ልጆችንም ስራዬንም እኮ በትነሽ ነበር። ከዚህ በላይ በደል የለም። እባክሽ አሁንም እናሳጥረው። የ4 ቀን 5 ቀን ስራዎች እየተሰሩ አይደለም። ምክንያቱም ሁሉም ይበተናል ብሎ ጭንቀት ላይ ነን የነበረው። ግን እግዚአብሔር ረድቶኝ ማስረጃዎች በበቂ ሁኔታ ቀረቡ። ማስረጃ ከማቅረብ እሺ ያውኑ ሪከርድ ያንቺ አይሆን ለታስደግሚ ቢስ ልትሪክ ያልነበረ ለምን በዚህ ያክል ፈጣጣ ትሆኛለሽ? ምን በዚህ ያክል እኔ የወንድምሽ ስማርትነት ይገርመኛል። በውስጥ ገብቶ ለኛ ስትል የሷ መዋረድ ለኛ ነው። መልካም ቤተሰብ እኮ አለሽ። ስንታየው ገብታ ያለች ይናውቃለሁ። ስለዚህ በቀሪው ዘመኔ ህይወቴ ልምራበት። ተይ በቀሪ ህይወቴ ልምራበት። እኔ አባቶች ካስማሉ እምልልሻለሁ። ምክንያቱም እንዳጠጣሽ በሚገባ ታውቂያለሽ። እምልልሻለሁ መማር ፈጽሞ እንደማይቻል በሚገባ ታውቂያለሽ። ፈጽሞ ግን እንኳን አንቺ እኔን ያግዙኛል ያልኳቸው ወንድሜ ከብዙ ነገር መቀደመ ሲከሰኝ ነበር። አንቺ ጋር ግሩፕ አንቺና 7 ሰው ሆናችሁ ግሩፕ ፈጥራችሁ እህቴን ጭምር ጨምራችሁ ስታደርጉት ሰው ስለጣል አይደለም፣ እግዚአብሔር ያነሳል በየትኛውም መንገድ በምን መልኩ። እዚህን ጋር የደረስኩት 1 ብርና 2 ብር ሰብስቤ በየኤምባሲው ቦታ ተንከራትቼ በየቤተ ክርስቲያኑ ተንከራትቼ ነው እዚህ ደረጃ ያደረስኩት። መውደቅ መነሳት። ስለዚህ ለምን ስራ አልሰራም? ለምን አትይኝ? ኢትዮጵያ ድረስ ሰዎችን ለምን ግሩፕ እንዲፈጥሩብኝና ስሜ እንዲጠፋ ለምንድን ነው የምትሰሩ? ትናንትና እንደዚህ ያለ እኔ እኮ ንጹህ ሰው አይደለሁም። እግዚአብሔር ሸፍኖልኝ ልብስ የሸፍኖ ይሆናል እንጂ ብዙ ስህተቶች እሰራለሁ። ግን በዚህ ልክ ምን አለ ብትይኝ? አሁንም ተይኝ፣ ስራ ልስራበት። አልጨረስኩም። በቃ ተይኝ። በቃ ስራ ልስራ። የሚዲያ አጀንዳ አሉ። ተይኝ በቃ። እመብርሃን ልጆችን ሳይ ብዙ ነገር በድለሽኛል። እንዲህ ነው አለልሽ። ግን እስኪ የራሴን ህይወት ልኑርበት። ሀብዬ ህይወት ልጀምር ስል አንዱ ሲሻገረው አንዱ ሳልፈው አንዱ ከመቀደመ ከክስቱ ጀምሮ ከነ ኤደን ጀምሮ ምናምን በቃ እናንተ ታዘቡ። እዚህ የተሰበሰባችሁ ሰዎች ታዘቡ። የኤደን ጉዳይ በፍርድ ቤት ያለቀ ጉዳይ ነው። እኔ ስም ለማጥፋት ግን ያሉትን በየትኛው መንገድ በምንመልኩ የተዘጋ ያለቀ ጉዳይ። አንቺም ማስረጃ ቀርቦብሽ እኮ እንዴት ማመን ያቅትሻል? በቃ ማመን ሊከብድሽ ይችላል፣ ግን ይቅርታ መጠየቅ እንዴት ይከብድሻል? እኔ የተጎዳሁት እኔ ባዶ የሆንኩት እያለሁ አስበሽዋል? የአንድ ሰው ህይወት ብቻ እኮ አይደለም። እኔ ስራ ያሉት ሰራተኞች ህይወት በሙሉ እኮ ተመስተካክሎ የነበረው። ምክንያቱም ሰው እንዴት ሊረዳኝ ይችላል? ያለ ማስረጃ ነበር። ያንም በድለሽኝ እግዚአብሔር እኔ ከሞት አትርፎኛል፣ ደግሞ ፈጥሮኛል፣ ደግሞ እድል ሰጥቶኛል። እኔ ይቅርታ ላድርግልሽ እኮ አልኩኝ። ምክንያቱም 100% በህግ ያስጠይቅሻል፣ ግን ይቅርታ ጠይቂና በህግ የሚያስጠይቅሽንም ላቁምልሽ አልኩኝ። ስለዚህ አሁን ለምን ነው የምትከራከሪው? አንቺ ሰው አይደለሽም እንዴ? አንቺ ጨርሻለሁ። ምን እንደምላላውቅ
እሺ እድሉን ላንቺ እንሰጥሻለን ሶሊያና። አሁን የተስማማውበት ነገር አለ። ካስደሰተሽ እምላለሁ ብሏል። ደስ ይለኛል፣ በጣም ደስ ይለኛል። ካስደሰተሽ እምላለሁ አይደል? እውነት አለው አይደለ? እኔ እውነት ከሌለኝ ፈጣሪ ስራዬ ይቅጣኝ፣ አይደለም በእኔ በልጆቼም ይቅጣኝ፣ ችግር የለውም። እኔ ለሱ በዚህ ደረጃ ክፉ ከሆንኩኝ ለምን ድብን አልልም? በዚህ ደረጃ ለሱ ክፉ አልሆነምም መሆንም አልፈልግም። እግዚአብሔር በሚያውቀው እኔ ሰራተኛ ሰርቼ ማድር እንደሆንኩኝ ያቀኛል። እንዴት አንዴ ላስታውስክ፣ እንደው እግዚአብሔር በሚያውቀው በደናው ጊዜ መዝሙር እንኳን ዘምረህ መስማት አልፈልግም። በቃ ምንም መስማት አልፈልግም። በቃ ማስረጃ አቅርቢና ወግጅ። በቃ አንዱ ትልቁ ማስረጃ ማለት ነው። መዝሙር እንኳን ዘምረህ ከመዝሙሩ ላይ እንደ ስጦታ ይሁንልኝ ብለህ ያበረከት ነበር። እባክሽ ስለ ሃይማኖት ስለምን ስለዚህ ጉዳይ አትመኝ። መልካም አመስግኜሻለሁ። ነገር አመስግኜሻለሁ። አዎ እኔ ልናገርልሽ አመስግኜሻለሁ። ማመስገን ምን ችግር አለው? ማመስገን ችግር የለውም። መልካም ለሰሩ ላገዙኝ እውነት አለኝ። ለአንተ ይህን አላረኩም። እውነት አለኝ። እኔ ለአንተ እንዲያው ፍቅር በልጆች ልለምንህ ለአንተ ይህን አላደረኩም። በፍቅር ግን ትክክለኛ ፍቅር መስሎኝ ግን ተሰቃይቻለሁ ባንተ። እሺ አንድ ነገር ልንገርሽ እኔ ድምፅሽ ብቻ አይደለም ማስረጃዬ። አንቺ ጠንቋዩ ጋር የሄድሽበት ቦታ ምክንያቱም በየጊዜው ባገረሸብኝ ቁጥር መፍትሄ ሳጣ እንዲፈታልኝ ሰውየው ድረስ ይቻለሁ። ከተባበረኝ በህይወት አለ። የከፈልሽው ስለምትከፍል እኔ ላንተ አስጨርሹ። ለምን ታቋርጫለሽ እንዴ? እሱ ስታወሪ አላቋረጠሽም እንዴ? በጣም አምባገነን ትሆኛለሽ። እንዳታበሪ ሚልሽ አስጨርሹ። ይጨርስ። አንቺ ስታወሪ እሱ አያቋርጥሽም። እሱ ሲያወራ ግን አንቺ ታቋርጫለሽ። ከተባበረኝ ሰውየው በህይወት አለ ብሏል። ትፈልጊያለሽ እሱ እንዲያገናኝሽ? አቡ እያወራው እያለ በመሀል የገባብኝ። ልጨርስ ስል እሱ ገባ። እሱ እንዲያወራ ፈቀድሽለት፣ እኔ ግን አልጨረስኩም። እሺ ጨርሻ። ምክንያት ስለምታቀርብ ምክንያት አይደለም፣ የምታረጉትን ነው እየተናገርኩ ያለሁት። ምክንያት አይደለም። እኔ ላንተ ትክክለኛ ሰው ነህ ብዬ በትክክለኛ መንገድ ነው የሚሄደው። እንዴት እንደምሰራ ታቀኛለህ። እንዴት ከኢትዮጵያ እንደወጣው ታቀኛለህ። ከኢትዮጵያ ሂጄ ተመልሼ መጥቼ ያላገኘው ሴትዮ አንተን ከየት አምጥቼ ነው መድኃኒት ያበላው? እኔ እኮ ከኢራናዊ ኢትዮጵያ ሳልገባ 10 ምናምን ዓመት ኢትዮጵያ አልገባሁም። በ10 ምናምን ዓመቴ ነው ኢትዮጵያ የገባሁት። ስገባ ፓስፖርቴን አገኘው፣ ተመልሼ አልመጣሁም። ኢትዮጵያ ገባን፣ አብረን የገባ ነው ከሱ ጋር አብረን ገባን። እኔን ከቦታው ከሀገራችን ትቶኝ መጣ። እሱ አዲስ አበባ አደረ። ስደውልለትም አያነሳም ነበረ። ዱባይ ገባ። ዱባይ ገብቶ ሚስት አገባ ሲባል አገባ እንዴ ብዬ ከዛ በኋላ ተመልሰን አልተገናኘንም። በየት በኩል ነው ይህ ቮይስ የኔ ሊሆን የሚችለው? ለአንተ እንዲህ አይነት ክፉ አይደለሁም። አሁንም አረጌብህ ከሆነ አልኩ ፈጣሪ ባልከው ተስማምቻለሁ። እንገናኛለን። እግዚአብሔር ይስጥልኝ። አመሰግናለሁ። የኢትዮጵያ ሕዝብ በሙሉ ግን በጣም ይቅርታ ለቃላቱ ጸያፍ ለመሆኑ መሆን ለማይገባው ስላደረኩኝ ጸያፍ ቃል ባንደበቴ በቀደም ለወጣው ለዛሬው ግን በፍጹም ማመንም ማለትም አልፈልግም። ፍቅር በምንገናኘው እንገናኝ። እዚህ ጋር እግዚአብሔር ይስጥልኝ እና ህዝቡን ይቅርታ። ግን እኔ ለአንተ ክፉ እንዳልሆንኩኝ ይሄ ያውቀዋል። ግን እኔ እናንተ ህዝቡንም ይቅርታ ብለን እዚህ ጋር ተማምነን ብንሄድ ደስ ይለኛል። እዚህ ጋር ተማምነን
እኔ እናንተ ልቦናችን ስለሚያውቀው ማለት ነው። ለአንተ እንዳላደረኩ ጠንቅቀህ ታውቀዋለህ። ዘመናዊ ቀጣዩን በፍርድ ቤት እንጨርስ። ቀጣዩን በፍርድ ቤት እንጨርስ። ሀቢባ እባክሽ መናገር ያለብን ነገር ተናግረን እንጨርሳለን። ፍቅር በአባቶች ነው እንጂ ወይስ ብለህ ወስደህ ሌላ ነገር አንተ እንደምትተማመንበት ስለሚሆን ያ ልጆቼን ማሳደግ እፈልጋለሁ። አንተ ግን እውነት ካለህ ካልፈራህ ይሄ ወይስ ወስደህ ፍርድ ቤት ከሰጠህ አዎ ያስይዘኛል። ለምን አያስይዘኝም? ያስይዘኛል። ግን አንተ እውነት ካለህ ካልፈራህ መጽሐፍ ቅዱስ ይዘን ንስሐ አባታችንን ያለንን አድርገን እንስማማ ባይነኝ። እኔ እውነት አለኝ። ከአባቶች ጋር ለመቅረብ አልፈራም። አንተም ካልፈራህ አባቶች ጋር እንገናኝ። ሀቡዬ ይቅርታ፣ እኔ ልውረድ። አመሰግናለሁ። ከአባቶች ጋር ግን እንገናኝ። እውነት ካለ እዚህ ጋር መውረድ ፈልጋለሁ። በህግ ይሄድበት ጠበቃውን አናግሯል። ያዋጣሻል አቡ ከሰማ በውሸት እውነት ነው። አዎ አርጋለሁ። ምንድን ነው የፈለጋችሁት? እንዳትይ በህግ ሊሄድበት ነው እያልኩሽ ያለሁት። እዚህ ለኔ ደግሞ ምነግርሽ አዳንቲ ሀቡዬ፣ ይሄን ወይስ ከየት እንዳመጣው አላቅም፣ አላደረኩም። በህግ ከሄደበት ልጆቼን ማሳደግ እፈልጋለሁ። ህሊናው እያወቀ አትደውሉብኝ፣ በእግዚአብሔር ተው አትደውሉብኝ። ላውራ በህግ ከሄደበት ትሰማለህ? አዎ ትሰሚያለሽ። በህግ ከሄድክበት ህሊና ካመነበት አዎ በድላኛለች፣ አዎ ይሄን አድርጋለች፣ እውነት ይሄ ከተቀበለልክ ይክሰስ። ህሊናው ከተቀበለለት እኔ ግን እንዳላደረኩት አውቃለሁ። እግዚአብሔር ፍርዱን ይሰጠኛል። የልጆች እናት ነኝ። ልጆች ማሳደግ እፈልጋለሁ። ግን አርጋብኛለች ብለህ ካመንክ ሂድ። እኔ ግን እውነት ስላለኝ በአባቶች እንገናኝ ብያለሁ። ለምን? ከህግ ይልቅ አባቶች ስለሚፈርዱን ማለት ነው። እውነት ስላለኝ ካልፈራህ መጀመሪያ ከአባቶች ጋር እንገናኝ። በህግ ሄዳለሁ ካልክ ህሊናህን የምታውቀው አንተ ነህ። እውነት በድላኛለች፣ አርጋብኛለች፣ ዘመናዊ ይሄ ይገባታል ካልከኝ አርገው። ዘመናዊ ይሄ ይገባታል ካልክ አርገው፣ ችግር የለውም። እኔ ግን በአባቶች ነው መሄድ የምፈልገው። ለምን? እውነት ስላለኝ ታቡዬ፣ ሌላ የለኝም። ስለዚህ ይቅርታ ጠይቀሽ በሰላም ጉዳዩ መፍታት አትፈልጊም? በእልህ ጉዳይ ወደ ህግ ሄዶ መጎዳት ነው የምትፈልጊው? አንቺ ነሽ እኮ ከኢማራት ተከንስለሽ ወደ ሀገርሽ የምትሄጂው። ለምን ጉዳዩን በሰላም አትፈቺም? ለእናታችሁ አትደውሉብኝ። ምን ሆናችሁ እናንተ? ሀቡ ከሰማሽኝ አልኩሽ እኮ ሀቡዬ፣ ከሰማሽኝ አንቺ ፍትሃዊ ነሽ አይደለ? ለእኔም ለሱ ለእኔና ለሱ ፍትሃዊ ነሽ አልኩሽ። ዘመናዊ በድላኛለች፣ አዎ አርጋብኛለች፣ እውነት አለኝ ካለ ህሊናው ከፈቀደለት ይሂድና ይክሰሰኝ አልኩሽ። ህሊናው ከፈቀደ አትደውሉ። በእግዚአብሔር ምንድን የተረገሙ። ስለዚህ መድኃኒት ማድረግ ያልቀፈበሽ መማል ያቅትሻል። ሰው መግደል ከቻልሽ መማል ያቅትሻል። ፍቅር እውነት ስላለኝ አልኩህ። መሐላ እውነት ካለን እኮ አንሞትም። እውነት ካለን እኮ ፍርድ ለኛ እግዚአብሔር ቅርብ እንትን አይደለም። እግዚአብሔር እኮ እውነትን ነው አይደለም የሚፈልገው። እውነት አለክ። እኔ እናንተ እውነት ይሰማል። አቡ አዎ ይሰማል። ተሰማ ግን ይኸውልሽ እንደዚህ ስትሮንግ ድምጽ ስላለኝ ነው የጮኩ የምመስለው እንጂ ረጋ ብዬ ነው እያወራ ያለው። ስትሮንግ ነው ችግር የለም። እሱን በድየው አልኩሽ፣ በድየው ልጆች አሳዳጊ ነው። እስክንድር መጥቶ በጣም እየጮህብኝ ስለሆነ እባክሽ ታርልኝ። በጣም እየጮህብኝ ነው። እስክንድር መቀደም ልጆቹ ያወራው ማለት ነው። የምታሳጥርልኝ ምን መሰለክ፣ እኔ እሷ ያልተሰማች እንዲመስላት
ያልተሰማች እንዲመስላት ስለማልፈልግ ነው። እንደዛ አይነት ስሜት እንዲሰማ መፍትሄ ያላገኙ ጸበል የሚንከራተቱ አሉ። የተንከራተትኩት እያለሁ ተንከራትቻለሁ አልኩኝ። በእውነት ስንትናገር አይጠቅምም። ነገ ራስሽን ብታጠፊ እኔ አልጠቀምም። እኔ ራሴን መቼም አላረፈም። ራሴን አላጠፋም። ለልጆቼ መኖር ፈልጋለሁ። ለልጆቼ መኖር አቡዬ እውነት አለኝ። በእውነት ምን አባቴ ላርግ? ይኸውልሽ ሶሊያና ምን አባቴ ላርግ? እውነት ያለ ማስረጃ እኔ ምን አባቴ ላርግ? ማስረጃ አምጪ እኮ አልኩሽ እኮ። እውነት ካለሽ ልክ እንደሱ ማስረጃ ይዘሽ ነኝ። ማስረጃው የሚያሳየው ያንቺ ድምፅ ነው። አንድ ነገር ምነግርህ ለአንተ ብዙ መስዋዕት ከፍዬ የኔ የሚገባኝ ከሆነ አልኩህ መድኃኒዓለም ፍርዱን ይስጠን። ብዙ ከፍለሻል። እኔን ለማጥፋት ብዙ ከፍለሻል እኮ አውቃለሁ። እኔን ለማጥፋት ብዙ ከፍለሻል አውቃለሁ። ገንዘብሽን በሙሉ ለጥንቆላ እንዳዋልሽው አውቃለሁ። እባክሽ ማን ይጨርስ? በቃ እኔ እኮ እንዳይጸጽታት እድሉን በደንብ እንስጣት። ትናገር ጨረሽ፣ በደንብ ተነፈሽ፣ ሁሉ ነገር ወጥቶልሻል። ቆይ ሁሉን ነገር ተናግረሻል። በኋላ እድል አልሰጡኝም አልሰሙኝም ብለሽ እንዳትጸጸች። ሁሉን ነገር መናገር የምትፈልጊውን የሆድሽን የልብሽን ሁሉ ተናግረሻል። አቡዬ እንድሰሚ የሚፈልገው እኔ የሆዴን የምኔን አይደለም። እውነት ስላለኝ በጣም ነው የምናደደው። ተናግሮ የማሳመን እንትን የለኝም። ዳይሬክት ነው የምናገረው። የመደበቅ እንትን የለኝም። በጣም እውነት አለኝ። እውነትም ስላለኝ ነው አባቶች ጋር ምለው ከፍርድ ቤትና ከእግዚአብሔር ማነው ትክክለኛ ፈራጁ? ፍርድ ቤት ባየው ማለት የሚፈርደው ፈጣሪ ግን ውስጣችን ነው የሚያውቀው። ስለዚህ ከፈጣሪ ደጅ ለምን አንገናኝም? በሃይማኖት መደበቅ ለምን ያስፈልጋል? ይህ መደበቅ በራስሽ ላይ እኮ ነው የምትፈርጂው። ሃይማኖት ስትቀርቢ ሁላችሁን ልናገር የምፈልገው ነገር ምንድን ነው? አባቴን የሁላችን አባት የሆኑትን ብፁዕ አቡነ ዲሜጥሮስን ከኔ እድሜ ላይ ተቀንሶ ለእሳቸው እንኳን እግዚአብሔር እንዲሰጥልኝ ጸልዩልኝ። እሳቸው ባያጽናኑኝ፣ እሳቸው ብዙ ነገሩን ባያደርጉልኝ በየትኛው መንገድ በምን መልኩ እስካሁን ቁሜ እራመዳለሁ አለ። ምክንያቱም ሰው የውጭ ውበቴን ማለትም ስሜን እንጂ የውስጥ ህመሜን ከፈጣሪ ውጭና ከአባቶች በስተቀር የሚያውቁልኝ የሉም። ወደ ውጭ መውጣት እየፈራው ቤት ውስጥ ተኝቼ የምውልባቸው ዘመናቾች ብዙ ናቸውና እሳቸውን በአካል የምታገኙ አባቶችም እንድታመሰግኑልኝ። የእውነት መኖሬ ከፈጣሪ ቀጥሎ በሳቸው ነው። እጅግ በጣም አመሰግናለሁ። ከዛ በመቀጠል ነገሮቹ ሲደራረቡ ገንዘብ ሲመጣ ነው እንዴ በሽታ ይመጣው። ስለዚህ እንደገና ደግሞ የተለያዩ ችግሮች ሲደርሱብኝ በቃ ተስፋ በመቁረጥ ሱቄን ለመዝጋት በጣም ተገድጄ ነበረ። ነገር ግን ለዱባይ ለኦንላይን ሰራተኛ እኮ አንተ አባት ነህ፣ ለምን ታደርጋለህ? ምን ላግዝህ? ምን ልርዳህ? ለልጆች ምን ተቸግረህ ነው ብላ ብዙ ነገሮችን የምታግዘኝን ሮዛ ዲዛይን የምታውቋት ከሆነ ሱቄ እስከዛሬ ድረስ እንዲቆይ ያደረገችኝ አንደኛው እሷ ስለሆነች እጅግ አመስግኑልኝ። በተመሳሳይ መቀደምም ገብቶ ሲያረጋጋ የነበረው መስሪያ እንኳን ሲቸግረኝ